የልጆች እናት ሆነሽ በውፍረት ላይ የምትገኝ ከሆነ እቺ ክላይንቴ ያመጣችው የሁለት ወር ብቻ ለውጥ ተመልከቺ እንዴት ውበቷ እንደጨመረችው እሷ እንግዲህ ያሳለፈችው ታሪክ ልክ እንዳንቺ ነው ለመጾም ሞክራለች ምግብ ለመቆጠብ ሞክራለች ራሷን ለማስራብ ሞክራለች ግን አልተሳካላትም ከለርኩኝ በኋላ በጣም ነበር ሰውነቴ ጨመረው እድሜ ልኬን በጣም ቀጭን ሰው ነኝ ነበርኩትና ከዛ በኋላ ግን በጣም ክብደቴ ጨመረ ከዛ በኋላ በጣም ስትረስ ያዘኝ የሆነ ዲፕሬሽን ውስጥ ገባው ከቤት መውጣት ያስጠላኛል ልብሶች አይሆንኝም ፎቶግራፍ ራሱ መነሳት እንኳን ያስጠላኝ ነበር መጨረሻ ላይ ወደኔ ስትመጣ ያወቅኩት ነገር የጭንቀትና የኢንሱሊን ሆርሞኗ በጣም ከፍተኛ እንደነበር ነው ብዙ አይነት ዳይቶች ጀምሬ ነበር ግን ወዳውኑ ነው ልሼ ጌን ማደርገው ማለት ነው ተርቤ ያለሁም ጾም ያለሁም ትንሽ ምግብ በልቻለሁ ብዙ አይነት ነገር ነው የሞከርኩት ዘላቂ ውጤት አመጣልኝ አልነበረም ማለት ነውና መጀመሪያ ያልገባኝ ነገር ሆርሞን ላይ ነበር መስራት የነበረብኝና ወደ አዶናይ ዌት ሎስ ፕሮግራም ገብቼ መጀመሪያ ሆርሞኔ ላይ እንዴት መስራት እንዳለብኝ ሆርሞኔ ላይ አገዘኝና በጣም አሁን ላይ በጣም ጥሩ ለውጥ አምጥቻለሁ መጀመሪያ ስጀምር 74 ኪሎ ነበርኩኝ አሁን ወደ 67 ነኝ ያንቺን ችግር እንደዛው ነው እኔም ላግዝሽ እፈልጋለሁኝ ውጭ ሀገር ሆነሽ በሁለት ወር ብቻ ቆንጆ መሆን የምትፈልጊ ከሆነ ለአመታት ያስቸገረሽን ቦርጭ መጨረሻ ማለት ነው መቋጨት ከፈለግሽ እኔ ራሴ አግዝሻለሁ ልንገርሽ ለአንድ ወር ብቻ ቀንሰሽ አይደለም የምትጨምሪው ከኔ ጋር ስትሆኚ ለዘላለም ነው ቆንጆ የምትሆኚው ለዘላለም ነው ሰውነትሽ እያማረ የሚመጣው ምክንያቱም ሰውነትሽ አቀዋለሁ ምን ያህል ችግር ውስጥ እንዳለሽ ማለት ነው ስልክ ቁጥሬ ቲክቶክ ኢንስታግራም ፌስቡክ አስቀምጬልሻለሁ ገጽ ፔጄ ላይ ማለት ነው አሁኑኑ በቴሌግራም ጻፊልኝ ህይወትሽ እንቀይረው 5 ሴቶች ተጨማሪ እየፈለኩኝ ነው ቦታ ሳይሞላብሽ አሁኑኑ ተመዝገቢ ሳመር ቻሌንጅ ጀምረናል የ3 ወር ቻሌንጅ እንቁት መስያለሽ በርቺልኝ ባይዘው የጨረሰብኝ 2 ወር ነው 2 ወር ነው የጨረሰብኝ ይሄንን ያክል ኪሎ ለመቀነስ ወደ 7 ኪሎ የቀነስኩት በ2 ወር ጊዜ ውስጥ ነው